በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደብረ መቅደሱ ለእግዚአብሔር አብ ግሸን ደብረ ከርቤ። የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስቀሉ ታሪክና መስቀሉ ያረፈባት የግሸን ማርያም የዳግማዊት ደብረ ከርቤ ኢየሩሳሌም ታሪክ። የአዳምን በደል ሊሽር በደል የሌለበት ጌታ እንደ በደለኛ ተቆጥሮ ደዌያችንን ሊቀበል ሕማማችንን ሊሸከም ስለ መተላለፋችን ሊቆስል ስለ በደላችን ሊደቅ ለሰው ልጆች በሰጠው የማዳን ተስፋ የዘመኑ ፍጻሜ በደረሰ ጊዜ ቃል ከሰማይ ወርዶ የእመቤታችን የቅድስት ድንግል ማርያምን ሥጋ ለብሶ ሰው ሆነ፣ በምድር ተገለጸ። ሠላሳ ዓመት ከ3 ወር በምድር ተመላለሰ። የምስራቹን ወንጌል አስተማረ። ሕሙማነ ሥጋን በታምራት ሕሙማነ ነፍስን በትምህርቱ ፈወሳቸው። ምድር ግን ለክርስቶስ ሞት ደገሰችለት። አይሁድና የካህናት አለቆች በተመሳቀለ እንጨት ላይ እንዲሰቀል ፈረዱበት። ዓለማትን የፈጠረ የሰማይና የምድር ንጉሥ የሰው ልጆች ሁሉ ፈጣሪ በፈቃዱ ለመስቀል ሞት ተላልፎ ተሰጠ። አይሁድ በ5 ችንካር ቸንክረው በመስቀል ላይ ሰቀሉት። የተሰቀለበት መስቀል በደም ተሸፈነ። በመስቀል ላይ ሥጋውን ቆረሰ፣ ደሙን አፈሰሰ። በመስቀል ላይ ሆኖ ለአዳምና ልጆቹ ሁሉ ሕይወትን አበራ። ተስፋ አድርገው በሲኦል ተጥለው ለነበሩ የሰው ልጆች በመስቀል ተሰቅሎ አርነትን ሰጣቸው። በመስቀል ተሰቅሎ የሲኦል ኃይላትን አጋንንትና አለቆቹን ከእግራችን በታች ጣለልን። በሰው ልጆች ላይ እንዳይሰለጥኑ በእሳት ጃንጀር አሰራቸው። ከመስቀሉ ብርሃን ወጣ፣ ለዓለም ሁሉ አበራ። የብርሃናት ጌታ የብርሃን ፈጣሪ የሰው ልጆች ሁሉ አባት ጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ሁሉ ኃጢአት ራሱን አሳልፎ ሰጥቷልና። ለሚፈሩህ ምልክትን ሰጣቸው እንዳለ ቅዱስ ዳዊት ከሞት ለማምለጥ አጋንንትን ለመዋጋት የሰው ልጆች የተሰጠ ምልክት ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል ነው። ክርስቶስን አስበን የተደረገልንን በጎ ሥራ የአምላካችን የሰው ልጆችን መውደድ እርሱ ስለኛ ተላልፎ መሰጠቱን ስናስብ የመስቀሉ ነገር ቀድሞ ይታወሳል። የድል ነሺዎች ምልክት፣ የክርስቲያኖች አርማ፣ የአጋንንት መቀጥቀጫ፣ የሰማያዊው ርስት፣ የመንግሥተ ሰማያት ብርሃን የሚፈነጥቅበት ለእኛ ክርስቶስን ለምናምን ለምንፈራው የተሰጠ ምልክት ነው የክርስቶስ መስቀል። መስቀል የመዳን ቃል ነው። ክርስቶስ የሞተው ስለ ኃጢአት ነው።
የመስቀሉ ቃል የወንጌል ቃል ማለት ነው። መስቀል የጥልን ግድግዳ ያፈርሳል። በሰው ልጆች መካከል የነበረው የጠብ ግድግዳ የፈረሰው በመስቀል ነው። በመስቀል ላይ የተሰቀለው ጌታችን መድኃኒታችን ኢየሱስ ክርስቶስ በሦስተኛው ቀን ሞት ሊይዘው አልቻለምና ሞትን ድል ነስቶ ተነሳ። 40 ቀን ወንጌልን እያስተማረ ከደቀ መዛሙርቱ ጋር ቆየ። በ40ኛው ቀን ወደ ሰማይ አረገ። የተሰቀለበት መስቀል ግን በምድር ሆኖ የማያቋርጥ ብርሃንን ከውስጡ ያወጣ ነበር። አይሁድ እስኪገረሙ ድረስ ሌሊትና ቀን ከመስቀሉ ብርሃን ይወጣል። እንደ ፀሐይ ያበራ የታመሙትን ይፈውሳል፣ አጋንንትንም ይቀጠቅጣል። በዚህ ምክንያት ብዙ አይሁድ በክርስቶስ እያመኑ በሐዋርያት ኅብረት ስር ወንጌልን መማር፣ ስለ ክርስቶስ መመስከር ጀመሩ። ይሄ ለአይሁድ ፈተና ሆነባቸው። አጋንንት አድረውባቸው የመስቀሉ ጠላት ሆኑ። ብርሃኑን ሊያጠፉ ምልክታችንን ሊደብቁ ተነሱ። የብርሃናት ጌታን ሰቅለው ለሞት አሳልፈው እንደሰጡት ሁሉ ደሙ ያረፈበትን ሥጋውን የቆረሰበትን የመከራው ዙፋን የሆነው ቅዱስ መስቀል ሕሙማን ሲፈውስ እንደ ፀሐይ ብርሃን ከውስጡ ሲወጣ ቢመለከቱ መስቀሉን ሊቀብሩ ተነሱ። በቀራንዮ ተራራ በምስራቅ በኩል 60 ክንድ የሚሆን ጉድጓድ በአዋጅ አስቆፈሩ። በዚያ ጉድጓድ ውስጥ የጌታችንን መስቀል አስገብተው አፈሩን መልሰው ቀበሩት። የአካባቢውና የከተማው ቆሻሻ በዚያ ጉድጓድ ላይ እንዲጣል አዋጅ አስነገሩ። የመስቀል ነገር እንዳይነሳ፣ ስሙ እንዳይታወስ፣ ሥራው እንዳይዘከር የከተማው ሰው ሁሉ በዚያ ቦታ ላይ ቆሻሻ ይጥል ጀመር። ለ285 ዓመት በዚያ ቦታ ላይ የአካባቢው ሕዝብ ቆሻሻ ሲደፋ፣ ጥራጌ ሲጥልበት ቆየ። አካባቢው በቆሻሻና በጥራጌ ተመላ። የትልቅ ተራራ ከፍታን ያዘ። ዓመታት እያለፈ ሄደ። የመስቀሉ ነገር ተረሳ። የት እንደተቀመጠ የሚያስታውስ ትውልድ አልተገኘም። በ320 ዓመተ ምህረት የጻድቁ ንጉሥ የቆስጠንጢኖስ እናት ንግሥት ኢሌኒ ተነሳች። ክርስቶስ የተሰቀለበት መስቀል የት እንደተቀመጠ ባታውቅም ለእግዚአብሔር ስዕለትን ተሳለች። ልጇ የክርስትና እምነት ተከታይ አልነበረምና ወደ ክርስትና ሃይማኖት ቢገባ ወደ ኢየሩሳሌም ሄዳ መስቀሉን ልትፈልግ በኢየሩሳሌም ያሉትን አብያተ መቅደስን ልታንጽ ተሳለች። የእግዚአብሔር ፈቃድ ሆነ። ልጇ ቆስጠንጢኖስ አምኖ ክርስትናን ተቀበለ። በአብ በወልድና በመንፈስ ቅዱስ ስም ተጠመቀ። እናም ከእግዚአብሔር ተወልዶ ክርስቲያን ሆነ። ንግሥቲቷ ኢሌኒ የተሳለችውን ስለት ልትፈጽም ኢየሱስ ክርስቶስ ከ300 ዓመት በፊት የተሰቀለበትን መስቀል ልትፈልግ ወደ ኢየሩሳሌም ወረደች። ከንግሥቲቷ ከኢሌኒ ጋር የቂሳርያ ኤጲስቆጶስ አውሳሪዮስ፣ የኢየሩሳሌም ኤጲስቆጶስ መቃርዮስ አብረዋት ነበሩ። ኢየሱስ ክርስቶስ የተሰቀለበት መስቀል የት እንዳለ የሚያውቅ ሰው ማግኘት ግን አስቸጋሪ ሆነ። ከብዙ ድካም በኋላ ኪራኮስ የተባለ ሽማግሌ መምህር ኢየሱስ ክርስቶስ የተሰቀለበት መስቀል በቀራንዮ በስተ ምስራቅ እንደተቀበረና በዚያ ቦታ ላይ ጉድፍ መጣያ እንደተደረገ አያት ቅድመ አያቶቹ ሲያወሩ መስማቱን ተናገረ። ነገር ግን በተባለው አካባቢ
ተመሳሳይ ተራራ በስቷልና የትኛው እንደሆነ ለመለየት አዳገተ። ንግሥቲቱ እሌኒ እንጨት አሰባስባ ደመራ ደምራ ነደደች። በሚነደው እሳት ውስጥ ዕጣን ጨምራ የዕጣኑ ጢስ ቦታውን እንዲያመለክታት ወደ እግዚአብሔር ተማጸነች። ከደመራው የሚወጣው የዕጣን ጢስ ወደ ሰማይ ወጣ፣ መልሶ ወደ መሬት ወረደ፣ ወደ አንድ ተራራ አቅጣጫ ዘነበለ። በዚህ የዕጣን ጢስ ምሪት ያ ተራራ እንዲቆፈር አደረገች ንግሥቲቱ እሌኒ። መስከረም 17 ቀን የተጀመረ ቁፋሮ መጋቢት 10 ቀን አበቃ። በዚህ ዕለት በዚያ በተቆፈረ ጉድጓድ ውስጥ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ተገኘ። አብረዋት ያሉት ካህናቱ፣ ሰራዊቱ፣ ተከትሏት የመጣው ሕዝብ ሁሉም በኢየሱስ ክርስቶስ መስቀል መገኘት ደስታን አደረጉ። ንግሥቲቱ እሌኒ መስቀሉን ታቅፋ እግዚአብሔርን አመሰገነች። ሕዝቡ ሁሉ መስቀሉን እየዳሰሱ ለእግዚአብሔር ዘመሩ። ቀኑ መሽቶ ጨለማ በሆነ ጊዜ የኢየሩሳሌም ኤጲስቆጶስ አቡነ መቃርዮስ ንግሥቲቱ እሌኒ ሰራዊቱና ሕዝቡ በሰልፍ በችቦ መብራት መዝሙር እየዘመሩ ቅዱስ መስቀሉን ተሸክመው ከቀራንዮ ተመለሱ። ንግሥት እሌኒ በጎለጎታ ታላቅ ቤተ መቅደስን አሰርታ መስቀሉን በክብር አስቀመጠችው። መስከረም 17 ቀን በ327 ዓመተ ምህረት በጎለጎታ ንግሥቲቱ ያሰራችው ቤተ መቅደስ ቅዳሴ ቤቱ ከበረ። መስቀሉ የተገኘው መጋቢት ወር ቢሆንም በመጋቢት ወር ታላቁ የጌታ ጾም ስለሚውል በዓሉ ወደ መስከረም 17 ተዛውሮ እንዲከበር ተደረገ። የእግዚአብሔር ፈቃድ ሆኖ ይሄ ቅዱስ መስቀል ተአምራት መፈጸሙን ቀጠለ። ድውያንን ይፈውሳል፣ ሙታንን ያስነሳል። በጎለጎታ ንግሥቲቱ እሌኒ ባሰራችው ቤተ መቅደስ ውስጥ የተቀመጠ ይሄ ታላቅ መስቀል የክርስቶስ ክቡር ሥጋ አርፎበታል፣ ቅዱስ ደሙ ፈሶበታልና የድነትና የሰላም አርማ ሆኖ ኖረ። ሙሴ አርዌ በትርን በተራራ ላይ ሰቅሎ ያዩት ሁሉ ከበሽታቸው እንደተፈወሱ በጎለጎታ ጌታችን ኢየሱስ ክርስቶስ የተሰቀለበትን መስቀል ያዩ ሁሉ መድኃኒትና ፈውስን አገኙ። ይሄ የድነት አርማ የክርስቲያኖች መለያ፣ እግዚአብሔር ለሚፈሩት የሰጣቸው ምልክት በጎለጎታ ለዘመናት ተቀመጠ፣ ተአምራትና ፈውስን እየፈጸመ። በ614 ዓመተ ምህረት የፋርስ ንጉሥ ኢየሩሳሌምን በጦርነት ወሮ ኢየሩሳሌምን አጠፋት። ከቤተልሔም ቤተ ክርስቲያን በቀር የቀሩትን አብያተ ክርስቲያናት አቃጠላቸው። ምእመናኑን ሰየፋቸው፣ አሳደዳቸው። መስቀሉን በኃይል ከኢየሩሳሌም ወስዶ በሀገሩ በፋርስ አስቀመጠው። የኢየሩሳሌም ሕዝብ አዘነ። ወደ ሮማውያኑ መንግሥት መልእክትን ላኩ። የሮማውያኑ ንጉሥ ሕርቃል የፋርሱን ንጉሥ እንዲወጋላቸውና የኢየሱስ ክርስቶስን መስቀል እንዲያስመልስላቸው የኢየሩሳሌም ምእመናን ንጉሥ ሕርቃልን ለመኑት። ንጉሥ ሕርቃል ፋርስ ዘምቶ የኢየሩሳሌምን ጠላት አጥፍቶ መስቀሉን መልሶ ወደ ኢየሩሳሌም አመጣው።
ንጉሥ ሕርቃል የፈረሰውን የቀድሞውን የጎለጎታን ቤተ መቅደስ ሰርቶ መስቀሉን እንደ በፊቱ በክብር በጎለጎታ ኖረው። መስከረም 14 ቀን በ629 ዓመተ ምህረት የተሰራው የጎለጎታ ቅዳሴ ቤት ዳግም ከበረ። በ678 ዓመተ ምህረት በኃያላን የዓለም መንግስታት መካከል መስቀሉ ለኔ ይገባል እኔ ወስደዋለሁ በሚል ጠብ ተፈጠረ። የጠቡን መክረር የተመለከቱ የኢየሩሳሌም፣ የቆስጥንጥንያ፣ የአንጾኪያ፣ የኤፌሶን፣ የአርሜንያ፣ የግሪክ፣ የእስክንድሪያ የሃይማኖት መሪዎች ጠቡን ለማብረድና ጦርነቱን ለማስቀረት መስቀሉንና ሌሎች የከበሩ ዕቃዎችን በዕጣ እንዲከፋፈሉ ተደረገ። ጌታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀል በአራት ተከፈለ። በዕጣ ለሮም፣ ለቁስጥንጥንያ፣ ለአንጾኪያና ለእስክንድርያ አብያተ ክርስቲያን መሪዎች ደረሰ። የእስክንድርያ ቤተ ክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስ የቀኝ እጅ ያረፈበት መስቀል ደረሳት። የእስክንድርያው ፓትርያርክ ግማደ መስቀሉን ተቀብለው በግብፅ በእስክንድርያ አስቀመጡት። የጌታችን የኢየሱስ ክርስቶስ መስቀል በእስክንድርያ ለዘመናት ተቀመጠ። በግብፅ የእስላሞች ቁጥር እየበዛ መጣ። እስላሞቹ በእስክንድርያኑ ምዕመናን ላይ መከራና ስቃይ ያበዙባቸው። በግድ ወደ እስልምና ግቡ፣ ክርስቶስን ካዱ እያሉ መከራ አበዙባቸው። የእስክንድርያኑ ምዕመናን ቀንበር በረታባቸው። ክርስቲያኖቹ ታረዱ፣ መከራ መስቀሉን ተሸከሙ። ኢየሱስ ክርስቶስ በምድር ሳላችሁ መከራ አለባችሁ ብሏልና በምድር አረማውያኑ መከራ ጫኑባቸው። ጳጳሳቱን አባ ሚካኤልንና አባ ገብርኤልን አሰሯቸው። ከዚህ ከእስላሞቹ ከጫኑባቸው መከራ እንዲታደጓቸው የእስክንድርያኑ ምዕመናን በዘመኑ ኃያላን ለነበሩት ለኢትዮጵያው ንጉሥ ለአፄ ዳዊት መልእክት ላኩባቸው። በግብፅ ያሉት እስላሞች መከራ ጽንተውብናልና ኃይልህን አንስተህ አስታክስልን ብለው። አፄ ዳዊት ጉባኤ ጠሩ። መነኮሳቱን፣ ባህታውያኑን፣ ካህናቱንና መኳንንቱን ሰበሰቡ። ዛሬ መቃድሾ በተባለው ቦታ ላይ የእመቤታችንና የመድኃኔ ዓለም ቤተ መቅደስ ነበረበት። በዚያ ምክንያት መቃድስ ይባል ነበር። በዚህ ቦታ ላይ አፄ ዳዊት ጉባኤ አካሄዱ። ንጉሡ አፄ ዳዊት ከሕዝባቸው ጋር መከሩ። ጉባኤው ውሳኔ አስተላለፈ። ጳጳሳቱ እንዲፈቱ፣ በክርስቲያኖች ላይ የሚደርሰው መከራና ግፍ እንዲቆም። ይህንን የጉባኤ ውሳኔ ይዘው ንጉሡ ዳግማዊ አፄ ዳዊት ወደ ግብፅ ሊዘምቱ ተነሱ። ሰራዊቱ ተሰለፈ። እልፍ አእላፋት ፈረሰኞች፣ እጅግ ብዙ ባለ በቅሎ፣ ቁጥር የሌለው እግረኛ ወደ ግብፅ ዘመተ። ሱዳን ላይ ወደ ግብፅ ከመዝመት ይልቅ አባይን መገደብና አቅጣጫውን ማስቀየር፣ ወደ ሌላ አካባቢ እንዲፈስን ማድረግ አሰቡ። ንጉሡ አፄ ዳዊት በሰራዊቱ ብርታት የታሰበው ተደረገ። ግብፅን ያለ አባይ ማሰብ አይቻልም። ግብፅ በአባይ የበቀለች ተክል ናት። የአባይ መቋረጥ የግብፅ መንግሥት በእስክንድርያኑ ምዕመናን ላይ ባደረሰው መከራና ግፍ መሆኑ ተሰማ። ጳጳሳቱን ፈታ፣ ክርስቲያኖቹንም አከበረ። ክርስቲያኖቹ በሰላምና በፍቅር እንዲኖሩ አዋጅ አስነገረ።
አባይን በቀድሞ ልማዱ እንዲሄድ ግድቡን እንዲያፈርሱ ለንጉሡ ለአፄ ዳዊት ብዙ እጅ መንሻ የሚሆኑ ስጦታዎችን ላከ። የግብፁ ንጉሥ ንጉሥ ዳዊት ከስጦታቸው ይልቅ እስክንድሪያ ያለው የጌታችን የመድኃኒታችን የኢየሱስ ክርስቶስ የቀኝ እጅ ያረፈበትን መስቀሉን እንዲሰጣቸው ጠየቁ። ከብዙ ምክር በኋላ መስቀሉን ክቡር በሆነ ድንቅ አሰራር በተሠራ በወርቅ ሳጥን ውስጥ አድርጎ ለንጉሡ ለአፄ ዳዊት ላከላቸው። ንጉሡ አፄ ዳዊት መስከረም 10 ቀን መስቀሉን ተቀበሉ። አባይን በቀድሞ ልማዱ እንዲሄድ ግድቡን አፈረሱ። ወደ ኢትዮጵያ ሲመለሱ አፄ ዳዊት ከበቅሏቸው ላይ ወድቀው ስናር ላይ ይሞታሉ። መስቀሉ ወደ ሀገራችን ሳይገባ ስናር ላይ ይከርማል። ከንጉሡ አፄ ዳዊት ሞት በኋላ ወደ ንጉሡ መንበር ለመውጣት የንጉሡ ወንድ ልጅ አፄ ዘርዓ ያዕቆብ የት እንዳለ አልታወቀምና ንግሥቲቱ እሌኒ በአባታቸው መንበር ንግሥት እንዲሆኑ ተደረገ። ሕዝቡ ግን ንጉሡ ወንድ ልጅ እንዳላቸው እየታወቀ እንዴት በዙፋኑ ላይ ሴት ልጃቸው ትቀመጣለች ብሎ ውስጥ ውስጡን እያጉረመረመ ወንድ ልጃቸውን ያፈላልግ ነበር። የኢትዮጵያ ቤተ ክርስቲያን እንድታድግና እንድትስፋፋ የደከመ የ15ኛው መቶ ክፍለ ዘመን ደገኛ ንጉሥ ፈላስፋው የአፄ ዳዊት ልጅ ዘርዓ ያዕቆብ ዘርዓ ያዕቆብን በልጅነቱ ከቤተ መንግሥቱ የሥልጣን ሽኩቻ ለማራቅ እናቱ እግዚእ ክብራ ወደ ደብረ ቢዝን አባ ፊልጶስ ጋር ላከችውና የውስጢኖስ የተባለ መምህር ዘንድ መማር ጀመረ። ዘርዓ ያዕቆብን መምህሩ የውስጢኖስ ከገዳም ገዳም ይዞት ስለሚዞር ለማግኘት አልተቻለም ነበር። በየገዳማቱ እየተዘዋወረ መኖሩ የገዳም አባቶች በረከት እንዲያድርበት የቤተ ክርስቲያንንም ትምህርት ጠንቅቆ እንዲረዳ ሆነ። በመካከለኛው የኢትዮጵያ ነገሥታት ዘመን እጅግ ታዋቂ በኢትዮጵያ ቤተ ክርስቲያን ታሪክ ትልቅ ሥራን የሠራ ንጉሡ አፄ ዘርዓ ያዕቆብ ተገኘ። ሕዝቡ በአባት ፈንታ ንገስ ብለው ወደ መንበር አወጡት። ዘርዓ ያዕቆብን በዙፋኑ ላይ ያስቀመጡት። የዘርዓ ያዕቆብን የምንኩስና ቆብ በእህቱ በንግሥቲቷ እሌኒ ላይ ጫኑላት። መናኙ ባህታዊ ሊቁ መነኩሴ ዘርዓ ያዕቆብ ስመ መንግሥቱ ቆስጠንጢኖስ ተብሎ ነገሰ። ዘርዓ ያዕቆብ እንደነገሱ ወደ ስናር ሄደው አባታቸው ዳዊት ከግብፅ አምጥተው ወደ ኢትዮጵያ ያላስገቡትን ግማደ መስቀሉንና ሌሎችን ንዋየ ቅድሳትን አመጡ። መነኩሴው ንጉሥ አፄ ዘርዓ ያዕቆብ መስቀሉን እንዳመጡ እግዚአብሔር በሕልማቸው ተገልጾ መስቀሉን በመስቀለኛ ቦታ እንዲያስቀምጡ ነገራቸው። ንጉሡ አፄ ዘርዓ ያዕቆብ መስቀለኛውን ተራራ ፍለጋ መስቀሉን አሸክመው በሰራዊታቸው ተከበው የኢትዮጵያን አውራጃዎች ሁሉ ዞሩ። በሸዋ በደርሄ ማርያም፣ በመናገሻ አምባ፣ በጨጨሆ፣ በእንጦጦ፣ በደብረ ብርሃን፣ በአንኮበር ሁሉም ስፍራ የግማደ መስቀሉ ማረፊያ ስፍራ ይሆን ዘንድ
እንዳልተፈቀደ ይነግራቸዋል። የሚመራቸው ቅዱስ መልአክ። መስቀለኛውን ተራራ ፍለጋ ከሀገር ሀገር ሲዞሩ የመስቀሉ በረከት የኢትዮጵያን አውራጃዎች ሁሉ እየባረከ ቅዱሳን መካናትን እየቀደሰ ነበር። እየደጋገመ በራእይ መስቀሌን በመስቀለኛ ቦታ አስቀምጥ እያለ ይነግራቸው ስለነበር በመጨረሻ ይህ ለዚህ ቅዱስ መስቀል የተመረጠ ቦታን እንዲገልጽላቸው አፄ ዘርዓ ያዕቆብ 7 ቀን ሱባኤ ያዙ። በሰባተኛው ቀን በሱባኤያቸው መጨረሻ እግዚአብሔር መስቀለኛውን ተራራ የግሸንን አምባ ገለጸላቸው። መነኩሴው ንጉሥ አፄ ዘርዓ ያዕቆብ ሰራዊታቸውን አስከትለው ካህናቱ መስቀሉን ተሸክመው ሕዝቡ በሆታና በእልልታ እያጀባቸው ጳጳሳቱ እየመሩ ወደ አምባሰል ተራራ መጡ። በየመን በሀገረ ናግራን ሮማውያንን ሽሽት ብዙ እስራኤላውያን ከኢየሩሳሌም ተሰደው በየመን ይኖሩ ነበር። በእነዚህ ተራራዎች ላይ ከዓለም ተለይቶ ሰማያዊውን ርስት ፈልጎ በበረሃ ውስጥ ከተራሮቹ አናት ላይ የሚኖር ፈቃደ ክርስቶስ የሚባል አንድ መነኩሴ ስደተኛ መናኝ ይኖር ነበር። ከዚህ ደግ መናኝ አባት ጋር 2 ጽላቶች የእግዚአብሔር አብና የእመቤታችን የቅድስት ድንግል ማርያም አብረውት ነበሩ። እመቤታችን ቅድስት ድንግል ማርያም በራእይ ተገልጻለት ከእርሱ ጋር ያሉትን 2ቱን ጽላቶች የብርሃን ምሰሶ ተተክሎ ወደሚያይበት ቦታ እንዲወስድ ነግራው 12 መነኮሳትን አስከትሎ ከብዙ ድካምና የመንገድ ጉዞ በኋላ ወደ አንድ ተራራማ ሀገር ደረሰ። በዚያ ተራራ ላይ ብርሃን ተተክሎ ያበራ ነበር። ባህታዊው ፈቃደ ክርስቶስ 2ቱን ጽላቶች አሸክሞ ከ12 መነኮሳት ጋር የበሸሎን ወንዝ ተሻግሮ አቀበቱን ወጥቶ በተራራ ወደ ተከበበው ሀገር አቀና። ከሁሉም ተራሮች ከፍ ያለ የመስቀል ቅርጽ ወዳለበት አንድ አምባ ጥግ ደረሰ። ወደ መስቀለኛው ተራራ ለመውጣት ሲታገሉ ገደሉን በሙሉ የንብ መንጋ ሰፍሮበት ነበር። የማሩ ሰፈፍ ጨረቃ መስሎ ታያቸው። አካባቢው በደን የታጠረ አራዊት የሚፈነጩበት ነበር። የተራራው ቅርጽና አቀማመጥ፣ የንቡ ብዛት፣ የማሩ ሰፈፍ ያስገረመው ባህታዊ ፈቃደ ክርስቶስ እግዚአብሔርን የተፈጥሮ ስጦታ ሲያደንቅ ይህስ አምባሰል ነው አለ። አሰል ማለት በአረብኛ ማር ማለት ሲሆን የማር አምባ ለማለት ፈልጎ አምባሰል አላት መናኙ ባህታዊ ፈቃደ ክርስቶስ። በዚያ የአካባቢው ስም አምባሰል ተሰኘ። ተራራማ አገር፣ የቅዱሳን መናኸሪያ፣ የባህታውያን አገር አምባሰል አምባሰል። ባህታዊ ፈቃደ ክርስቶስ በብዙ ድካም አንዲት መንገድ አግኝቶ ወደ ተራራው ወጣ። በዚያ ተራራ ላይ ጥቂት ጎጆ ቀልሶ እመቤታችን ቅድስት ድንግል ማርያም እንዳዘዘችው ከሀገረ ናግራን ያመጣቸውን 2 ጽላቶች በመስቀለኛው ተራራ በግሸን አምባ ላይ አስቀመጣቸው። አፄ ካሌብ የእግዚአብሔር አብን ቤተ ክርስቲያን አሰርተው ታቦታቱን አስገብተው ቀዳሽና አወዳሽ መድበውለት ገዳሙን ገደሙት። ከተራሮች ሁሉ የከበረች እግዚአብሔር ክብሩን ሊገልጥባት የመረጣት የተወደደች ተራራ የአምባሰል ተራራ።
እስራኤል ዘሥጋ ከግብፅ ባርነት ወጥተው ወደ ከነዓን እግዚአብሔር ለርስትነት ወደ ሰጣቸው መልካም ምድር ሲጓዙ እግዚአብሔር በተራራ ላይ እየተገለጸ ያናግራቸው ነበር። የተቀደሰው የሲና ተራራ፣ የጽዮን ተራራ፣ የታቦር ተራራ በመጽሐፍ ቅዱስ ይታወሳል። በሲና ተራራ የተገለጸ ደቀ መዛሙርቱን ወደ ታቦር ተራራ አውጥቶ ምስጢረ መለኮትን የገለጸ ጌታ እግዚአብሔር በግሸን ተራራ ላይም ተገልጿል። እግዚአብሔር አስቀድሞ ክብሩን የሚገልጽበትን ቦታ ሲያዘጋጅ ሲናና ታቦርን ሲሰራ የአምባሰል ተራራ የግሸን አምባም ተዘጋጅቶ ነበር። በሀገራችን ብዙ ቅዱሳት መካናት ቢገኙም እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ሰው ሆኖ ዓለምን ላዳነበት ጥበቡ ያዘጋጀው ክቡር ቅዱስ መስቀል ለዘመናት በክብር እንዲቀመጥባት የመረጣት የቀደሳትና ያዘጋጃት ስፍራ ናት የአምባሰሏ ግሸን ደብረ ከርቤ። አጋንንትና አለቆቹን የሚያቃጥል ለዓለም ሁሉ ብርሃን የሆነ የክርስቶስ ክቡር ደም የፈሰሰበት ቅዱስ ሥጋ ያረፈበት ክቡር ቅዱስ መስቀል የተቀመጠበት ስፍራ የአምባሰል መስቀለኛ ተራራ ግሸን። በልዩ መንበሯ ሀገሯ ግሸን ማማሯ 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 ሀገሯ ግሸን ማማሯ 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 ሀገሯ ግሸን ማማሯ የክርስቶስ መስቀል ያረፈበት ስፍራ ሰላም ደብረ ከርቤ የታቦር ተራራ። ከደሴ ከተማ 82 ኪሎ ሜትር ርቀት ላይ በአምባሰል ወረዳ በሐይቅና በመቅደላ በደላንታና በእጁ መካከል በበሸሎ ወንዝ አዋሳኝ እጅግ ከፍተኛ በሆነ ተራራ ላይ የሚገኝ ገዳም ነው በመስቀል ቅርጽ የተፈጠረው የግሸን ተራራ። አምባሰል የተራራ አገር ነው። እዚህም እዚያም በየቦታው ተራራዎች ተደራርበዋል። በየቦታው የተከመሩት እኒህ አምባሰል ተራራዎችን እየወጡ ዳገት ቁልቁለቱን እየወረዱ ከብዙ ድካም በኋላ ለሰማይ የቀረበ ከምድር ከፍ ያለ ረጅም ተራራ የመስቀል ቅርጽ ይዞ ይገኛል። ብዙ ምስጢር የያዘ የበረከት ቦታ፣ የቅዱሳን ስፍራ፣ እግዚአብሔር በግልጽ የሚገለጽበት ደብረ መቅደሱ ለእግዚአብሔር አብ የተባለ ግሸን ደብረ ከርቤ። የግሸን ተራራ በእግዚአብሔር ተፈጥሮ የመስቀል ቅርጽ አለው። የተራራውን ዙሪያ ለመውጣትና ለመውረድ ፍጹም የማይታሰብ እንደ ምሰሶ ቀጥ ብለው በሚታዩ ገደላ ገደል የመሬት ገጽታዎች የተከበበ ነው። ወደ ተራራው ለመውጣትና ወደዚህ ወደ ተቀደሰ ተራራ ለመግባት አንዲት ብቸኛ መንገድና አንድ ብቻ ሰው የምታሳልፍ ጠባብ በር አለው። ወደ ግሸን ተራራ ለመግባትም ሆነ ለመውጣት ከዚህ ጠባብ በር ውጭ አይታሰብም። በተለያዩ ዘመናት በተለያየ መጠሪያ ስም ትጠራ ነበር የግሸን አምባ። በ666 ዓመተ ምህረት ደሴ የሚገኘው ሐይቅ ደብረ እስጢፋኖስ ገዳም ሲመሰረት የሐይቅ እስጢፋኖስ የገዳሙ መጠሪያ ሐይቅ ደብረ ነጎድጓድ ተብሎ ይጠራ ስለነበር በሐይቅ ግዛት ውስጥ የነበረችው የግሸን ተራራም ደብረ ነጎድጓድ ተብላ ትጠራ ነበር።
የግሸን አምባ ደብረ ነጎድጓድ እየተባለች እስከ 11ኛው መቶ ክፍለ ዘመን ድረስ ተጠርታለች። በ11ኛው መቶ ክፍለ ዘመን በኢትዮጵያ ንጉሥ የነበረው ጻድቁ ሐናፄ መቅደስ ቅዱስ ላሊበላ ከአንዲት ቋጥኝ ፈልፍሎ ያሰራው ቤተ መቅደስ በእግዚአብሔር አብ ስም ይጠራ ስለነበር ግሸንም ደብረ እግዚአብሔር ተብላ ትጠራ ነበር። ደብረ እግዚአብሔር የተባለች የግሸን ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ወደዚህ ስፍራ ከመምጣቱ አስቀድሞ የግሸን አምባ በኢትዮጵያ ታሪክ ውስጥ የመካከለኛው ዘመን የኢትዮጵያ ነገሥታት ያቋቋሟት የመንግስታቸው ተቋም ሆና ታገለግል ነበር። የነገሥታቱን የስልጣን ዘመንና ርክክብ በተቻለ መጠን ሰላማዊ ለማድረግ ሲባል በሞትም ይሁን በኃይል ሥራ ከስልጣን የተወገዱ የንጉሥ ልጆች፣ ወንድሞች፣ የቅርብ ዘመዶች፣ ንግስና ይገባኛል ባዮች በግሸን አምባ በግዞት ይቀመጡ ነበር። የግሸን አምባ የክርስቶስ ቅዱስ መስቀል መጥቶ ባርኮ እስኪቀድሳት እንደ ቤተ መንግሥት ወህኒ ቤትነት በተቋምነት አገልግላለች። እናም በዚህ ጊዜ የግሸን ተራራ ደብረ ነገሥት ተብላ ትጠራ ነበር። ነገሥታቱ ይማጸኑባታል፣ የክብርና የማዕረግ ዕቃዎች ይቀመጡባታል። የነገሥታቱና የመሳፍንቱ ልጆች የቤተ መንግሥት አስተዳደር ይማሩባታል። በግሸን ደብረ ነገሥት በንጉሡ በአጼ ዘርዓ ያዕቆብ ዘመነ መንግሥት ግማደ መስቀሉ ወደ ግሸን አምባ መጥቷልና ደብረ ነገሥት እየተባለ የተጠራው ይህ ስፍራ ደብረ ከርቤ ተብሎ ተጠራ። የመስቀል ቅርጽ ያለው ይህንን የግሸንን ተራራ ንጉሡ አጼ ዘርዓ ያዕቆብ ተመለከቱ። መስቀለኛ ተራራ ብሎ የነገራቸው ስፍራ ይሄ መሆኑን አወቁ። ተራራውን ከነሰራዊታቸው መስቀሉን ተሸክመው 7 ጊዜ ዞሩት። አዳል ሜዳ በሚባለው በኩል ገደሉን እየተንጠላጠሉ ከነመስቀላቸው በመውጣት ከተራራው አናት ላይ ደረሱ። በግሸን አምባ ላይ በአጼ ካሌብ ዘመን የተሰሩ ቤተ ክርስቲያንና ፈቃደ ክርስቶስ የተባለ ባህታዊ ከሀገረ ናግራን ያመጣቸው 2 ጽላቶች ነበሩበት። አጼ ዘርዓ ያዕቆብ ትልቅ ጉድጓድ በግሸን ላይ ያስቆፈሩ። ያንን ጉድጓድ በአማረ ግንብ አስገነቡት። የመስቀሉን ሳጥን በብረት ሳጥን ውስጥ ከተቱት። በ4 አቅጣጫ ወጥረው በጉድጓድ ውስጥ በአየር ላይ ያስቀመጡት። ከጉድጓዱ ላይ የእግዚአብሔር አብን ቤተ ክርስቲያን ያማረና የተወደደ አድርገው ሰሩት። ንጉሡ አጼ ዘርዓ ያዕቆብ የእግዚአብሔር አብን ቤተ ክርስቲያን ሲያሰሩ ንግሥቲቷ እማሆይ እሌኒ አጼ ይኩኖ አምላክ ያሰሩትን ያረጀውን የእመቤታችንን ቤተ መቅደስ አደሱ። መስከረም 21 ቀን በ1449 ዓመተ ምህረት ቅዳሴ ቤቱ ከበረ። ጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር እልፍ አላፋት ቅዱሳን አብረውት ሆነው በግሸን አምባ ላይ ተገለጸ። ምድሪቱን ቀደሳት። የበረከት አገር የቅዱሳን መናኸሪያ እንድትሆን ባረካት። ለዚች ለተቀደሰች ቦታ የዘላለም ቃል ኪዳን ሰጣት።
በየዓመቱ መስከረም 21 ቀን የመስቀሉን ክብረ በዓል፣ በጥር 21 ቀን የእመቤታችን የቅድስት ድንግል ማርያም ክብረ በዓል ዛሬ ድረስ ይከበራል። በግሸን ማርያም ተራራ ላይ በ11ኛው መቶ ክፍለ ዘመን ጻድቁ ንጉሥ ቅዱስ ላሊበላ ወደ ግሸን አምባ ሄዶ ቤተ መቅደስን ለመስራት ሲጀምር እዚህ ቦታ ላይ የምትሰራው አንተ ሳትሆን አጼ ዘርዓ ያዕቆብ ነው ተብሎ በሕልሙ ስለተነገረው ትቶ ወደ ቦታው ተመልሷል። በአምባሰል ተራራዎች በግሸን አምባ ላይ የጌታችን የኢየሱስ ክርስቶስ መስቀል ብቻ አይደለም የሚገኘው። ጠንካሮቹ የሃይማኖት አባቶች፣ ሀገርና ወገንን የሚወዱ መንፈሳውያኑ ነገሥታት፣ ሰማያዊ በረከትን የሚያስገኝ ሀገርን ከዲያብሎስ ውጊያ የሚጠብቅ ብዙ ቅዱስ ነገር ወደ ኢትዮጵያ መጥተዋል። በግሸን አምባ ላይ ማስቀምጠዋል። በግሸን ማርያም ከቅዱስ መስቀሉ ጋር ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ ሆምጣጤ ሞልተው በመቃ አድርገው ጌታ ተጠማው ሲል ያጠጡበት ሰፈነግ፣ ከለሜዳው የተገረፈበት ጅራፉ፣ የታሰረበት ገመዱ በዚህ በሀገራችን በኢትዮጵያ በአምባሰል ተራራዎች በግሸን ማርያም አምባ ላይ ይገኛል። በግሸን አምባ ከቅዱስ መስቀሉ ጋር የብዙ ቅዱሳን አጽም ወደ ኢትዮጵያ መጥቷል። በግሸን ማርያም በእግዚአብሔር አብ ቤተ ክርስቲያን ውስጥም ይገኛል። የእመቤታችን የቅድስት ድንግል ማርያም እናት የሐና፣ የሐዋርያው የበርተለሚዎስ፣ የቅዱስ ጊዮርጊስ ዘልዳ አጽም፣ የቅዱስ ጊዮርጊስ የፈረሱ ጭራ፣ የአንጾኪያ ሰማዕት የገላውዲዮስ አጽም በግሸን ማርያም ይገኛል። የሊቀ ጳጳሳቱ የሳዊሮስና የዲዮስቆሮስ ሄሮድስ በቤተልሔም ያስፈጃቸው ሕፃናት አጽም በዚህ በግሸን ማርያም አምባ ላይ ይገኛል። በአባቶቻችን ጥንካሬ፣ በሃይማኖታቸው ፍጹምነት፣ በእግዚአብሔር ቅዱስ ፈቃድ እኒህ ሁሉ የቅዱሳን አጽም በእግዚአብሔር አብ ቤተ ክርስቲያን ውስጥ ከመስቀሉ ጋር ይገኛሉ። ስሟ በክብር በመጽሐፍ ቅዱስ የሚጠራ ሀገረ እግዚአብሔር የተባለች ኢትዮጵያ ሀገረ ቅዱሳን ናት። የአባቶቻችን ክብር፣ የሃይማኖታቸው ፍጻሜ፣ ለክርስትናቸው የነበራቸው ትጋት ዛሬ ድረስ ታሪክ ብቻ ሳይሆን ሕይወትም ሆኖ ይታያል። ዕለት ዕለት ስብሐተ እግዚአብሔር እየደረሰባት በቅዱሳን እየተባረከች የቅዱሳኑ አጽም የጌታችን የኢየሱስ ክርስቶስ ክቡር መስቀል እየጠበቃት በአባቶች በረከት ኢትዮጵያ ለዘላለም ትኖራለች። በየትኛውም የዓለም ክፍል በእምነቱ የጠነከረ ራሱን ለእግዚአብሔር የሰጠ እግዚአብሔር የመረጣቸው ቅዱሳን አጽም በክብር ያረፈበት ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል የቃል ኪዳኑ ጽላት ጽላተ ሙሴ ያለበት ሀገር የለም። የዚህ እውነተኛ መገኛ ብቸኛ ሀገር ናት ኢትዮጵያ። በተለያዩ ዘመናት የተለያዩ ፈተናዎች፣ ቀንበርና መከራዎች በሃይማኖት የተነሳ ቢያጋጥማትም ኢትዮጵያ ለዘመናት ክርስትናዋን እንደያዘች በቅዱሳን ጸሎት ታጥራ ትኖራለች። በ1532 ዓመተ ምህረት
የካቲት 22 ቀን ግራኝ መሐመድ ግሸን አምባ ላይ ወጥቶ ነበር። የጥፋት ሰራዊቶቹን አስከትሎ ወደ ተራራው መጣ። ተራራው ላይ የነበሩ የልዑላን ልጆች ሕዝቡ በድንጋይ ናዳ ብዙ መከቱ። ግን ግራኝ መሐመድ አምባውን ሰብሮ ገባ። የልዑላኑን ልጆች ፈጃቸው። ከይኩኖ አምላክ ጀምሮ የተከማቸውን ሀብት፣ የወርቅ ዘውድ፣ ስዕላት፣ የወርቅ ጽዋ፣ የወርቅ ጻሕል፣ የወርቅ መስቀል፣ የወርቅ ጌጣጌጥ፣ የሐር ልብስ፣ መጽሐፍቱን ዘረፋቸው፣ አቃጠላቸው። የዚህ የጥፋት ሰው የግራኝ መሐመድ የታሪክ ጸሐፊ ስለ ግራኝ መሐመድ የግሸን ማርያም ዘረፋ ሲጽፍ በዚያን ጊዜ ወርቅ እንደ ድንጋይ የሐር ልብስም እንደ ቅጠል ረክሶ ነበር ብሎ ጽፏል። ይሁን እንጂ እኒህ የጥፋት መልእክተኞች በእግዚአብሔር አብ ቤተ ክርስቲያን በመቅደሱ ስር የነበሩትን ንዋየ ቅድሳት አላገኙም ነበር። ይህንን ሁሉ የአጋንንትን ጸብ ችላ የግሸን ማርያም አምባ በኢየሱስ ክርስቶስ መስቀል ከዓለም ሁሉ ትከብራለች። ዳግማዊት ኢየሩሳሌም ግሸን ደብረ ከርቤ የቅዱሳን ማረፊያ የኢየሱስ ክርስቶስ ደሙ የፈሰሰበት ሥጋው የተቆረሰበት ቅዱስ መስቀል የሚገኝባት ቅዱስ ገዳም ናት። በየትኛውም የዓለማችን ክፍል ተራራ ሆኖ በመስቀል ቅርጽ የተፈጠረ የለም። እግዚአብሔር ለክብሩ ያዘጋጃት ደብረ መቅደሱ ለእግዚአብሔር አብ ናት። ግሸን ደብረ ከርቤ። ኢትዮጵያዊነት ክርስትና ነው። በአባቶች ጸሎት፣ በቅዱሳኑ ሕይወት፣ በበጎ ሥራቸው ረድኤትና በረከት የሚገኝበት መንፈስ ነው ኢትዮጵያዊነት። የነገሥታቱ ጥንካሬ፣ ለሃይማኖት ያላቸው ቆራጥነት፣ የመንፈሳዊ ሕይወታቸው ተጋድሎ፣ የመነኮሳቱና የካህናቱ፣ የመናንያኑ፣ የባህታውያኑ ኅብረትና ጸሎት፣ ምልጃ፣ ሰማዕትነት መገለጫው ዳግማዊት ኢየሩሳሌም ግሸን ደብረ ከርቤ ነው። ዳግማዊት ቅድስት አገር ኢየሩሳሌም ግሸን ደብረ ከርቤ በቅዱሳን የከበረች የተቀደሰች ስፍራ ናት። በቅድስት አገር በኢየሩሳሌም በቀራንዮ ተራራ ላይ የነበረው መስቀል በግሸን አምባ ተራራ ላይ ዛሬም አለ። በኢየሩሳሌም በሰማዕትነት ያረፉ የብዙ ቅዱሳን አጽም በዳግማዊት ኢየሩሳሌም በግሸን አምባ ተራራ ላይ አርፏል። ግሸንን መሳለም ኢየሩሳሌምን መሳም እንደሆነ ቃል ኪዳን ተገብቷል። የአባቶቻችን አምላክ ስሙ የተመሰገነ ይሁን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ማማራ